ጤና ይስጥልን እንዴት ውላችኋል ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው 6 ሰዓት ሆኗል ዜና ኢትዮጵያ ተጀምሯል አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ ኢትዮጵያ በአረንጓዴ አሻራ መርሃ ግብር አማካኝነት የደን ሽፋኗን መጨመሯ ዓለም አቀፉ የካርቦን ንግድ ከፍተኛ ገቢ እንድታገኝ ያስችላታል ኢትዮጵያ ላለፉት ጥቂት ዓመታት የዲፕሎማሲ መሪ መስመሯን ዜጋ ተኮር ማድረጓ ተጨባጭ ለውጦችን በማስገኘት ላይ ይገኛል። ከውጭ በቬንዙዌላ በደረሰ ከባድ የመሬት መንቀጥቀጥ የ32 ሰዎች ሕይወት አለፈ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። የአረንጓዴ አሻራ መርሃ ግብር በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን እያስመዘገበ ይገኛል አሉ ጠቅላይ ሚኒስትር አብይ አህመድ አሊ። የአረንጓዴ አሻራ መርሃ ግብር ለአየር ንብረት ጥበቃ ከሚያበረክተው መሰረታዊ አስተዋጽኦ ባለፈ በአሁኑ ወቅት በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን እያስመዘገበ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ተፈጥሮንና አካባቢያችንን በመጠበቃችን ደኖች እየተስፋፉ በመምጣታቸው የንብ ዝርያዎችን የሚያግዙና የማር ምርትን የሚያሳድጉ በምቹ ከባቢዎች ምክንያት የምግብ ምንጮች ሊፈጠሩ ችለዋል ብለዋል። በኢትዮጵያ በአረንጓዴ አሻራ መርሃ ግብር አማካኝነት የደን ሽፋኗ መጨመሯ ዓለም አቀፉ የካርቦን ንግድ ከፍተኛ ገቢ እንድታገኝ ያስችላታል። ኢትዮጵያ በዓለም አቀፉ የካርቦን ገበያ በህጋዊ መንገድ እንድትሳተፍ ብሔራዊ የካርቦን ገበያ ረቂቅ አዋጅም ተዘጋጅቷል። ባየሙላት ተጨማሪ አለው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በየዓመቱ የምትተክላቸው በቢሊዮን የሚቆጠሩ ችግኞች የደን ሽፋንን በማሳደግና የውሃ ሀብትን በማጎልበት የአካባቢ ስነ ምህዳርን ለመጠበቅ ሚናቸው ከፍ ያለ ነው። ከዚህ በተጨማሪ ከትላልቅ ኢንዱስትሪዎችና ከሌሎች ምንጮች ወደ ከባቢ አየር የተለቀቀውን እንደ ካርበን ያሉ ሙቀት አማቂ ጋዞችን በመምጠጥ ኢትዮጵያ ለዓለም አቀፉ የአየር ንብረት ለውጥ ምላሽ እየሰጠችበት ነው። በዚህም ከካርበን ሽያጭ ከፍተኛ ገንዘብ ለማግኘት እየተሰራ ነው። በዓለም አቀፍ ደረጃ በካይ ጋዞችን የሚለቁ ኢንዱስትሪዎች ደን ለሚያለሙ ሀገራት በካርበን ንግድ ከሚከፍሉት ገንዘብ የአረንጓዴ አሻራ ኢትዮጵያ ከፍተኛ ድርሻ እንዲኖራት እያደረገ ነው። የካርበን አግሪመንቶች ኢትዮጵያ ውስጥ እየተፈረሙ ናቸው። አንደኛው ከዓለም ባንክ ጋር ኦሮሚያ ውስጥ ፎረስት ላንድስኬፒንግ ፕሮግራም የሚባል አለ። ትልቅ የዘላቂ ደን ልማት ወይም ደግሞ የዘላቂ ላንድስኬፕ ማኔጅመንት ፕሮግራም ነው። ያ ፕሮግራም ሲሰራ ቆይቷል ለባለፉት በርካታ ዓመታት። አሁን ለማህበረሰባችን ከፈጠረው ደን በተጨማሪ ከፈጠረው ፍራፍሬ በተጨማሪ ከፈጠረው ውሃ ምንጭ በተጨማሪ ከፈጠረው ስራ በተጨማሪ እንደገና ደግሞ ካርበኑንም ይዞ ወደ ገበያ የመውጣት እድል እያመጣ ነው ማለት ነው ያ ፕሮግራም። እንደዚሁ ደግሞ ከኖርዌይ መንግስት ጋራ እና ከዴንማርክ ጋራ የኢትዮጵያ ደን ልማት የሚሰራው የሬድ ኢንቨስትመንት ፕሮግራም የሚባል ትልቅ ሀገራዊ ፕሮግራም አለ። አረንጓዴ አሻራ መርሃ ግብሩ እንዳንድ ትልቅ ማዕቀፍ ሆኖ በስሩ እነዚህም ፕሮጀክቶችም እያሳለጠ አሁን ኢትዮጵያ ካርበንን ልክ እንደ ቡና ወደ ገበያ ይዛ እየወጣች ያለችበት ጊዜ ላይ ነው። ከዚህ በፊት በሙከራ ደረጃ የነበረውን የካርበን ንግድ ህጋዊ ለማድረግና ለማጠናከር የብሔራዊ ካርበን ገበያ አዋጅ እየተዘጋጀ ሲሆን በረቂቁ ላይ የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ይፋዊ የህዝብ ውይይት አድርጓል። አዋጁ የኢትዮጵያን የአረንጓዴ ኢኮኖሚ ስትራቴጂ ትግበራ የሚያጠናክርም ነው። ኢትዮጵያ እንደ ሀገር የአረንጓዴ ልማትን የእድገት አማራጭ ነው የምትከተለው። የግሪን ዲቨሎፕመንት ፓዝን ወይም ዝቅተኛ የልቀት እድገት አማራጭን የምትከተል ሀገር ናት። ይሄንም የገባችውን ኮሚትመንት በዘላቂነት እያረጋገጠች ለመሄድ እና የበለጠ የግሪን ዲቨሎፕመንትን ፕሮሞት ለማድረግ የሚያስችል ለካርበን ግብይት ብለን የምንፈጽማቸው የምንተገብራቸው ፕሮጀክቶች እዛው ሳሉ የግሪን ዲቨሎፕመንትን ፕሮሞት የሚያደርጉ ዘላቂ ልማትን ፕሮሞት የሚያደርጉና በዘላቂነት ኢትዮጵያ በአየር ንብረት ለውጥ ሊደርስባት የሚችለውን የወደፊት ጉዳትን ጭምር መቋቋም መከላከል የሚያስችል አቅም መገንባት የሚችሉ ፕሮጀክቶች ስለሚሆኑ እሱንም በዘላቂነት የበለጠ የሚያግዝ በመሆኑ እሱንም ታሳቢ ያደረገ ነው።
አዋጁ ሲጸድቅ የደን ልማት በካርበን ሽያጭ የሚያስገኘው ገቢ አበረታች ስለሚሆን የደን ሽፋን እንዲጨምር ምቹ ሁኔታን ይፈጥራል። የተጀመሩ ስራዎች ይበልጥ ሰፍተው ሀገራችን ከመሬት ላይ ከዚህ ከአረንጓዴ አሻራ መርሃ ግብር ከምታገኘው ጥቅም ማህበረሰባችን ከሚያገኘው ጥቅም በተጨማሪ ደግሞ ከዓለም አቀፉ ማህበረሰብም ከሀገር ቤት ካሉ የፕራይቬት ሴክተሮችም ጭምር ከካርበን ንግድ ደግሞ ተጨማሪ ኦፖርቹኒቲ እያገኘን ተጨማሪ ገቢ እያገኘን በዛ ገቢ እንደገና ተጨማሪ ደን እንድንፈጥር ተጨማሪ አፈር እንድንጠብቅ ተጨማሪ ውሃ እንድንፈጥር ተጨማሪ ዝናብ ማምጣትን የሚያስችሉ ስራዎችን እንድንሰራ የህግ ማዕቀፍ ሆኖ መጥቷል። በአዋጁ መሰረት በካርበን ሽያጭ የሚሰማሩ ፕሮጀክቶችን በመመዝገብ በመደገፍና ወደ ዓለም አቀፍ የካርበን ገበያ እንዲገቡ ምቹ ሁኔታን ይፈጥርላቸዋል። ረቂቅ አዋጁ ተጨማሪ ውይይት ከተደረገበት በኋላ የውሳኔ ሀሳብ ተዘጋጅቶለት ለመጽደቅ ለምክር ቤቱ ይቀርባል ተብሎ ይጠበቃል። አርቲፊሻል ኢንተለጀንስና የሳይበር ደህንነት ለአህጉራዊ ትራንስፎርሜሽን የማይነጣጠሉ የእድገት ምሰሶዎች መሆናቸው የተገለጸበት ሶስተኛው ዓለም አቀፍ የሳይበር ደህንነት ጉባኤ በአዲስ አበባ እየተካሄደ ነው። ይህ ጉባኤ በዓለም አቀፍ ደረጃ በአርቲፊሻል ኢንተለጀንስና በሳይበር ደህንነት ዙሪያ ያሉ ምቹ ሁኔታዎችንና ተጋላጭነቶችን ለመለየት ያለመ ነው። አዝመራ ሞሴ ተጨማሪ አለው። የኢትዮጵያ የሳይበር ደህንነት ማህበር ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር ያዘጋጁት ሶስተኛው ዓለም አቀፍ የሳይበር ደህንነት ኮንፈረንስ በአዲስ አበባ እየተካሄደ ነው። ይህ ጉባኤ በዓለም አቀፍ ደረጃ በአርቲፊሻል ኢንተለጀንስና በሳይበር ደህንነት ዙሪያ ያሉ ምቹ ሁኔታዎችንና ተጋላጭነቶችን ለመለየት እንዲሁም በዘርፉ የወጡ ፖሊሲዎችንና የምርምር ውጤቶችን ለመፈተሽ ያለመ ነው። ሳይበር ሴኩሪቲና በኤአይ ላይ በአገራችን በሪጅኑ በአፍሪካ እና በኢንተርናሽናል ግሎባል ኮላቦሬሽን መፍጠር የሚያስችል ዓላማው ሳይበር ሴኩሪቲ እና የኤአይ አሳሳቢነት የደረሰበትን የቴክኖሎጂ ደረጃና ወደፊት ምን ሊጠብቀን እንደሚችል በጋራ ለመወያየት በፖሊሲ በሪሰርች ዙሪያ የምንወያይበት መድረክ ነው። አርቲፊሻል ኢንተለጀንስ ለአህጉራዊ እድገትና ዲጂታል ትራንስፎርሜሽን ወሳኝና አማራጭ የሌለው ሞተር ሆኖ መቀጠሉ የተገለጸ ሲሆን የሳይበር ደህንነትና አርቲፊሻል ኢንተለጀንስ የማይነጣጠሉ የእድገት ምሰሶች በመሆናቸው በዘርፉ ላይ የተፋጠነ መዋዕለ ንዋይ ማፍሰስ እንደሚገባ ተነስቷል። Artificial intelligence is transforming cybersecurity in remarkable ways. አርቲፊሻል ኢንተለጀንስ የሳይበር ደህንነትን በሚያስደንቅ ሁኔታ እየለወጠው ይገኛል። ስጋቶችም ከዚህ ቀደም ታይቶ በማይታወቅ ፍጥነት መለየት፣ ግዙፍ የመረጃ ስብስቦችን መተንተን፣ የማጭበርበር ድርጊቶችን መከላከልን ማሻሻልና ለሳይበር ጥቃቶች የበለጠ ውጤታማ ምላሽ መስጠትን እያስቻለ ነው። ሆኖም ግን በሌላ በኩል የስጋቱን ባህሪ እየቀየረው ይገኛል። የሳይበር ወንጀለኞች ጥቃቶችን በራስ ሰር ወይም አውቶሜት ለማድረግ የሐሰት መረጃዎችን ለማመንጨትና ደካማ ጎኖችን በከፍተኛ ደረጃ ለመበዝበዝ አሁንም በአርቲፊሻል ኢንተለጀንስ ላይ ምርምር እያደረጉ ነው። እነዚህ ፈተናዎች ድንበር ተሻጋሪ ናቸው። በመሆኑም መፍትሄዎቻቸውም ድንበር ተሻጋሪ መሆን አለባቸው። ስለዚህም የተቀናጀ አጋርነትና ትብብር ማድረግ የግድ የሚል ጉዳይ ነው። ኢትዮጵያ የዲጂታል ስነ ምህዳሯን አስተማማኝ ለማድረግ ብሔራዊ የሳይበር ደህንነት ፖሊሲን ተደራሽና ተግባራዊ ያደረገች ሲሆን የቴክኖሎጂ የውጭ ጥገኝነትን በዘላቂነት ለመቀነስም በሀገር በቀል የቴክኖሎጂ አቅም በፈጠራ ስራዎችና በታዳጊ ወጣት የሳይበር ባለሙያዎች ልማት ላይ ሰፊ መዋዕለ ንዋይ እያፈሰሰች እንደሚገኝ ተገልጿል። አድቫንስድ ቴክኒካል ትሬኒንግ ሪሰርች ኤንድ ኢኖቬሽን በዲጂታል ትራንስፎርሜሽን እና በአርቲፊሻል ኢንተለጀንስ ወይም ኤአይ የሚመጡ እድሎች ከዚህ ቀደም ታይተው የማይታወቁ ናቸው። ሆኖም ግን የሚገጥሙ ፈተናዎችም በተመሳሳይ መልኩ ውስብስብና ድንበር የለሽ ናቸው። ስለሆነም የምንሰጠው ምላሽ በጋራ ራዕይ፣ በጋራ አመኔታና በጋራ ተግባር ላይ የተመሰረተ መሆን አለበት። ሁላችንም በጋራ ደህንነቱ የተጠበቀ ሁሉን አቀፍ ፈጠራ የታከለበትና ለሁሉም ጠቃሚ የሆነ የዲጂታል የወደፊት ህልውናን የመገንባት ኃላፊነትም ሆነ እድል አለን። ይህ ዓለም አቀፍ መድረክ አፍሪካ መጪውን ጊዜ ታሳቢ ያደረገ የቴክኖሎጂ አጠቃቀም ስርዓቷን በጋራ መርህ መስመር የምታስይዝበት ስትራቴጂካዊ ምዕራፍ እንደሚሆን ተጠብቋል። በሲዳማ ክልል የ2018 የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ተጀመረ። ርዕሰ መስተዳደር ደስታ ሌዳሞ በቱላ ክፍለ ከተማ ክልላዊ መርሃ ግብሩን በይፋ አስጀምረዋል። በዘንድሮ አረንጓዴ አሻራ 326 ሚሊዮን ዘርፈ ብዙ ጠቀሜታ ያላቸው ችግኞችን በሁሉም የክልሉ አካባቢዎች ለመትከል
እቅድ ተይዟል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሚካኤል ገዙ በቀጥታ መስመራችን ላይ ይገኛል። ሚካኤል እንዴት ውለሃል? በክልሉ ባለፉት ዓመታት በተከናወነው የአረንጓዴ አሻራ ስራ የተገኘው ውጤት ምን ይመስላል የሚለውን መረጃዎችን እንዲሁም የዛሬውን አንስተ ብታካፍለን። አመሰግናለሁ። እንግዲህ እንደሚታወቀው የአየር ንብረት ለውጥ ተጽዕኖን ለመከላከል ተግባራዊ እርምጃ እየወሰዱ ከሚገኙ ሀገራት ኢትዮጵያ አንዷ ነች። በተለይ ባለፉት ጊዜያቶች በቢሊዮን የሚቆጠሩ ችግኞችን በመትከል ዓለም አቀፋዊ መልክ ያለውን የአየር ንብረት ለውጥ ተጽዕኖን ለመከላከል እርምጃዎች የወሰደች መጥታለች። እንግዲህ በዘንድሮ ዓመትም በ2018 የአረንጓዴ አሻራ መርሃ ግብር በተለያዩ ክልሎች ተግባራዊ የተደረገ ይገኛል። በዚህ በሲዳማ ክልልም እንግዲህ በዛሬው ቀን በቶላ ክፍለ ከተማ ጨፈ ሲኔ ቀበሌ ላይ ርዕሰ መስተዳድር ደስታ ሌዳሞ ገኙበት ክልላዊ ማስጀመሪያ መርሃ ግብር ተካሂዷል። እንደሚታወቀው እንግዲህ ይህ የአረንጓዴ አሻራ መርሃ ግብር በባለፉት ጊዜያቶችም በሰፊ የህዝብ ቁጥር በዘመቻዎች ሲካሄድ ቆይቷል። በዚህ ዓመትም በሲዳማ ክልል ወደ 326 ሚሊዮን ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ለመትከል ዝግጅት ተደርጓል። በክልሉም እንግዲህ የተለያየ አይነት ስነ ምህዳር ነው ያለው። ለነዚህ ስነ ምህዳሮች ተስማሚ የሆኑ ለምግብነት የሚውሉ ለደን እንደዚሁም ደግሞ ለእንስሳት መኖ የሚውሉ የእጽዋት አይነቶች ተለይተው እንደየኢኮሎጂው ተዘጋጅተው በየችግኝ ጣቢያዎች ነው የሚገኙትና እንግዲህ እንደሚታወቀው በዚህ ሲዳማ ክልል በዋነኛነት የፍራፍሬና የቡና ምርት በስፋት የሚታወቅበት አካባቢ ነውና ይሄ ላይ መሰረት ማድረግ በተለይ ለፍራፍሬ ምርቶች ከፍተኛ ደረጃ ተሰጥቷቸው ነው ተከላ የሚከናወነው። ይህም እንግዲህ በዋነኛነት በክልሉ እንደሚታወቀው የፍራፍሬ ምርቶችን ፕሮሰስ የሚያደርግ ቡናን ፕሮሰስ የሚያደርግ አግሮ ኢንዱስትሪ ፓርክ ይገኛልና ለዚህም ግብአት እንዲሆን ታስበው የሚሰራ በመሆኑ ከፍተኛ የሆነ የፍራፍሬ ምርት ላይ ትኩረት ተሰጥቶታል በዚህኛው የአረንጓዴ አሻራ መርሃ ግብር ማለት ነው። በአጠቃላይ እንግዲህ በክልሉ የተለያዩ ተፋሰሶች የተለያዩ ሲሆን ወደ 27 ሄክታር የሚሆን መሬት ላይ ነው የአካባቢ ጥበቃ ስራው የሚከናወነው። ይህም እንግዲህ በተለይ ባለፉት ጊዜያቶች የተከናወነ ከመጣው የአረንጓዴ አሻራ መርሃ ግብር ተያይዞ ማህበረሰቡ በየአካባቢው በሰራቸው ስራዎች ባገኛቸው ውጤቶች ምክንያትም በንቃት የተሳተፈ መጥቷል። ዛሬም በዚህ በማስጀመሪያ መርሃ ግብሩ ላይ የተለያዩ ማህበረሰብ ክፍሎች በስፋት ተገኝተው አሻራቸውን ማኖር ችለዋል። እንግዲህ ርዕሰ መስተዳድር ደስታ ሌዳሞ እዚህ ጋር የተለያዩ ሀሳቦችን አንስተዋል። በዋነኛነትም ካነሷቸው ጉዳዮች መካከል ከዚህ ቀደም እንግዲህ ተጋግጠውና ተጎድተው የነበሩ አካባቢዎች ላይ በተደጋጋሚ በተሰራው የአፈር እቀባ እንደዚሁም ደግሞ የችግኝ ተከላ መርሃ ግብር በቋሚነትም ክብካቤዎች ማድረግ ከሰውና ከእንስሳት ንክኪ ነጻ ማድረግ በትኩረት በተሰራባቸው አካባቢዎች ላይ ተጨባጭ ለውጥ መምጣት ችሏል። በዚህም እንግዲህ የአፈር ለምነትን በመመለስ ለምርትና ምርታማነት እድገት አስተዋጽኦ እያደረገ ይገኛል ብለዋል። ዘንድሮም እንግዲህ በሚካሄደው በዚህ መርሃ ግብር ላይ ዜጎች ከዚህ ቀደም ከተገኘው ለውጥ ውጤት በመነሳት በንቃት ተሳትፎ እንዲያደርጉ ርዕሰ መስተዳድሩ ጥሪ አድርጓል። እንግዲህ በዚህ በዘንድሮ የአረንጓዴ አሻራ መርሃ ግብርም በክልሉ እስከ 2 ሚሊዮን የሚሆኑ የማህበረሰብ ክፍሎች በተለያየ መንገድ ተሳትፎ የሚያደርጉ ነው የሚሆነው። በአጠቃላይ እንግዲህ በክልሉ ከዚህ ቀደም በዘመቻዎች በተካሄዱባቸው ስራዎች ላይ ወደ 1.7 ቢሊዮን ችግኞችን መትከል እንደተቻለ በመርሃ ግብሩ ላይ ተገልጿል። ሌሎች መረጃዎችን አካተን ደግሞ በምሽት ለተመልካቾቻችን መረጃዎችን የምናደርስ ይሆናል። ሚካኤል ገዙ ስለ መረጃዎች እናመሰግናለን። ዛሬ የሚተከሉ ችግኞች ነገ የሀብት ምንጭ በመሆናቸው የአረንጓዴ አሻራ ስራን አጠናክሮ ማስቀጠል እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ተናገሩ። በደቡብ ኢትዮጵያ ክልል የ2018 ዓ.ም የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በይፋ ተጀምሯል። ተከላውን በአርባ ምንጭ ዙሪያ ወረዳ ኦቾሎ ላንቴ ቀበሌ ያስጀመሩት ርዕሰ መስተዳደር ጥላሁን ከበደ ባለፉት 8 ተከታታይ ዓመታት የተሰራው የአረንጓዴ አሻራ ልማት ስራ የአየር ንብረት ለውጥን ለመቋቋም ከፍተኛ አስተዋጽኦ ማበርከቱንም ተናግረዋል። በተለይ በክልሉ ለናዳና ጎርፍ ተጋላጭ በሆኑ በተራራ የአረንጓዴ ልማት ተጠናክሮ ሊቀጥል ይገባልም ሲሉ አንስተዋል። የአረንጓዴ አሻራ ስራን ተከትሎ ባለፉት 8 ዓመታት የክልሉ ደን ሽፋን 19 ከመቶ ከነበረበት ወደ 24.5 ከመቶ ማሳደግ መቻሉም ተገልጿል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ በዘንድሮ መርሃ ግብር ከ2.6 ሚሊዮን በላይ ሕዝብ በማሳተፍ ከ500 ሚሊዮን በላይ ችግኞችን ለመትከል ታቅዶ እየተሰራ ስለመሆኑም ተመላክቷል። የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ የዘንድሮን የአረንጓዴ አሻራ መርሃ ግብር በይፋ አስጀመሩ። ተስፋን መትከል በሚል መሪ ቃል በሐረሪ ሐኪም ጋራ ተብሎ በሚጠራው
አካባቢ በተካሄደው የማስጀመሪያ መርሃ ግብር ባለፉት ዓመታት በተከናወኑ የተቀናጁ የችግኝ ተከላ መርሃ ግብሮች ተጨባጭ ውጤቶች እየተመዘገበ ይገኛል። ይህም የተፈጥሮ ሚዛንን የመጠበቅ ዘላቂ ሀገራዊ ራዕይን አካባቢን ከአየር ንብረት መዛባትና ከሙቀት መጨመር ከመታደጉ ባሻገር ዘርፈ ብዙ ማህበራዊና ኢኮኖሚያዊ ፋይዳዎች አስገኝቷል። ለም አፈር በጎርፍ እንዳይሸረሸር በመከላከል የከርሰ ምድር ውሃ እንዲጎለብት የላቀ ሚናን እየተጫወተ የሚገኝ ሲሆን የምግብ ሉዓላዊነትን በማረጋገጥ ረገድ አዲስ ተስፋን የፈነጠቀ ሆኗል። በዘንድሮ አረንጓዴ አሻራ መርሃ ግብርም ከ1.7 ሚሊዮን በላይ ችግኞችን ለመትከል የታቀደ ሲሆን ከተዘጋጁ ችግኞች መካከልም 70% የሚሆነው የፍራፍሬ ችግኝ መሆኑ ይፋ ተደርጓል። ዘገባው የሪፖርተራችን ቴድሮስ ታደሰ ነው። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ። ወደ ሌሎች ዜናዎቻችን እናልፋለን። ኢትዮጵያ ላለፉት ጥቂት ዓመታት የዲፕሎማሲ መሪ መስመሯን ዜጋ ተኮር ማድረጓ ተጨባጭ ለውጦችን በማስገኘት ላይ ይገኛል። በዚህም በተሰጠው ከፍተኛ ትኩረት በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ወደ ሀገራቸው ተመልሰው ከቤተሰቦቻቸው ጋር እንዲቀላቀሉም እየተደረገ ይገኛል። እድሉ ፈቀደ በጉዳዩ ላይ ተጨማሪ ዘገባ አለው። በረሃና ባህር የተሻገሩ በየማቆያው ስፍራ የሰብአዊ መብት ጥሰት የደረሰባቸው ናፍቆትና እንግልት ያደቀቃቸው ዜጎች ድምፅ ኢትዮጵያ ላለፉት ጥቂት ዓመታት የዲፕሎማሲ መሪ መስመሯን ዜጋ ተኮር ስታደርግ የዜጎች ደህንነትና ክብር ከማንኛውም የውጭ ግንኙነት ስምምነት በላይ ቅድሚያ በመሰጠቱ ሳዑዲ አረቢያን ጨምሮ በተለያዩ ሀገራት የነበሩ በሺዎች የሚቆጠሩ ኢትዮጵያውያንን ወደ እናት ሀገራቸው በክብር የመመለስ ታላቅ ታሪክ መፍጠር ተችሏል። ሳዑዲ አረቢያ እኔ እስር ቤት ነበርኩ። በወንጀለኛ ተሰሬ ነበር ስራዬ። ከዛ ከአንድ ዓመት በኋላ አልሐምዱሊላህ በእናንተ ትብብር በጣም ደስ ብሎናል። አሁን ወደ ሀገራችን ስለመጣን ያንን ፀሐዩ የሀገራችን ንፋስ ስላተነፈስን ለመንግስታችን አብይ አህመድ ክብርን ምስጋና እንሰጠዋለን፣ እናመሰግናለን እንላለን። የኢትዮጵያ መንግስት በዚህ እሱ እኛም መጠበቁ በጣም ነው የምናመሰግነው። በጥሩ ሁኔታ አንከባክቦናል። ያው እኛ ደስታ ነው የሚሰማን። የአንድ ጠንካራ መንግስትና ስኬታማ የውጭ ግንኙነት ቀዳሚው መለኪያ ከድንበር ባሻገር የቆመው የዜጎቹ ክብርና ደህንነት ነው። ኢትዮጵያ በውጭ ግንኙነት ታሪኳ ውስጥ ያስመዘገበችው ዜጋ ተኮር ዲፕሎማሲ በዓለም አቀፍ መድረክ ያላትን የመደራደር አቅምና የዲፕሎማሲ ክንድ በተግባር ያሳየ ስልታዊ ስኬት ሆነዋል። ዜጎችን የማስመለስ ስራው በዛሬው ዕለት ተጀምሯል። እንዳያችሁት በዛሬው ዕለት 320 የሚሆኑ ዜጎቻችን ከዚሁ ከሳዑዲ አረቢያ ተመልሰዋል ማለት ነው። በቀጣይም ባሉ በረራዎች የቀሩት ዜጎቻችን በሙሉ ወደ ሀገር ቤት እንዲመጡ እየተደረገ ነው የሚገኘው። የኢትዮጵያ ዜጋ ተኮር ዲፕሎማሲ ተጨባጭ ውጤቶች የሚያሳዩት የሀገር ታላቅነት የሚጀምረው ከዜጎች ክብር መሆኑን ነው። ይህ ስልታዊ አካሄድ ተቋማዊ አቅሙን ይበልጥ እያጠናከረና የኢትዮጵያን ብሔራዊ ጥቅም እያስከበረ በዓለም መድረክ ያላትን ተሰሚነት ከፍ ለማድረግ ዋነኛው የጥንካሬ ምንጭ ሆኖ ማገልገሉ አይቀሬ ነው። ዜጎቻችን በውጭ ሀገር በጥፋትም ይሁን ያለ ጥፋት ታስረው የሚገኙትን ተከታትለን ወደ ሀገር ቤት የማስመለስና ሀገር ውስጥ ያሉትም ደግሞ በህገወጥ መንገድ ከሀገር እንዳይወጡ ተከታታይ ስራዎችን መስራት ይኖርብናል። ልማቱ ውስጥም እንደሚሳተፉ እና በህጋዊ መንገድ ወደ ሀገር ውጪም ውስጥ ወደ ውጪ ሄዶ ስራ መስራት የሚችሉበትን ሁኔታ እያመቻቸና እየሰራ ይገኛል ማለት ነው። በሺዎች የሚቆጠሩ ዜጎችን ካሉበት አስቸጋሪ ቀውስ አውጥቶ ወደ እናት ሀገራቸው መመለስ መቻሉ ኢትዮጵያ ለሰው ልጅ ክብርና ለዜጎቿ ደህንነት የሰጠችውን ቁርጠኝነት ያሳያል። ዜጋን ማዕከል ያደረገው ይህ ፖሊሲ የሀገርን ልዕልና ከማስከበር ባለፈ በዓለም ዙሪያ የሚኖሩ በሚሊዮኖች የሚቆጠሩ ኢትዮጵያውያንን ለአንድ ሀገራዊ ዓላማ ያሰለፈ ኃይል ሆኖም ይቀጥላል። መሶብ አንድ ማዕከል አገልግሎት ኢትዮጵያ ለጀመረችው የዲጂታል ትራንስፎርሜሽን ጉዞ ስኬት አስተዋጽኦ እያበረከተ ይገኛል። ማዕከሉ መንግስታዊ አገልግሎቶችን በማስተሳሰር በዜጎች ይጠየቅ ለነበረው የመልካም አስተዳደር ጥያቄዎች ምላሽ ለመስጠትም አስችሏል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዛሬ የተመረቀው መሶብ አንድ ማዕከል አገልግሎት ሚዛን አማንን ጨምሮ በ4 ማዕከላት ከ80 በላይ አገልግሎቶች ለህብረተሰቡ በአንድ ማዕከል እንዲያገኙ አስችሏል። ሰለሞን ባረና ተጨማሪ አለው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 4ኛው የሚዛን አማን መሶብ አንድ ማዕከል ዛሬ ተመርቆ አገልግሎት መስጠት ጀምሯል።
ኢቢሲ ያነጋገራቸው የሚዛን አማን ከተማ ነዋሪዎችም የአገልግሎቱ መጀመር በተቋማት ለሚስተዋሉ የአገልግሎቱ ውጣ ውረዶች መፍትሄ የሚሰጥና ከዲጂታል ዓለም ጋር እንድንዋሃድ ያስቻለ ነው ብለዋል። የመንግስት ትልቁ ኢኒሼቲቭ በቴክኖሎጂ የታገዘ ከዚህ በኋላም ብዙ ነገሮች ከቴክኖሎጂ ጋር የታገዘ አገልግሎት እንደሚኖር ብዙ የተሰሩ ስራዎችን ማንሳት ይቻላል። አንዱ ደግሞ ይሄ የአንድ መሶብ ማዕከል የጠቅላይ ሚኒስትራችንም ትልቁ ኢኒሼቲቭ ነውና አገሪቱ ከዚህ በኋላ እያደገች የምትሄድበትም በዚህ አሁን ባለው አመታት ውስጥ ያየንበት ሂደት ስላለ ይሄ ምንም የሚያጠያይቅ ጉዳይ አይደለም። ቴክኖሎጂን መሰረት ያደረገ ሁሉንም ነገር በአንድ ማዕከል የምታገኝበት ሁሉንም ሰብሰብ ያደረገ ስለሆነ አሁን አካባቢያችን ዘመኗል ማለት ይችላል። በቴክኖሎጂ ያደገ ከተማ ላይ ያለ ነው ማለት ይችላል። ስለዚህ ህዝቡ ያለምንም እንግልት ቀጥታ ወዴት ነው የሚመጣው? ወደ መሶብ አንድ ማዕከል ይመጣል። በአንድ ማዕከል ላይ ብዙ ነገርን ማግኘት ይችላል ማለት ነው። በከተማው የህብረተሰቡን የልማት ተጠቃሚነት እውን ለማድረግ የተቀናጀ ርብርብ እየተደረገ ይገኛል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፕቴን የመሶብ አንድ ማዕከል ግንባታን በተያዘው የጊዜ ገደብ በጥራት ማከናወን መቻል ቀጥሎ ለምንሰራቸው የልማት ስራዎች ትምህርት የተወሰደበት ነው ብለዋል። በአጭር ጊዜ ውስጥ 2 ወር ተኩል በማይሆነው ውስጥ ይህ የመሶብ ማዕከል በእንደዚህ አይነት መልክ አምሮ ደምቆ ዛሬ ለምረቃ በቅቷል። ከዚህ ውስጥ የምንወስደው ትልቁ ትምህርት በቁርጠኝነት ከያዝን፣ ካመንበት፣ ከተረጋገጥን ሁሉንም ነገር እጅ ለእጅ ተያይዘን እንደምናሳካ አንዱ ማሳያ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ዲጂታል ኢትዮጵያን እውን ለማድረግ የክልሉ መንግስት የተለያዩ ማዕቀፎችን ቀርጾ ተግባራዊ እያደረገ እንደሚገኝ አመላክተዋል። ይህ ማዕከል አሁን እየተከተልን ያለነው የዲጂታል ኢትዮጵያን እውን ለማድረግ ከምንሰራቸው ስራዎች አንዱ ነው። በተለይ እንደዚህ አይነት አገልግሎት መስጫ ማዕከላት በተለይ ህዝባችን በተለያየ ጊዜ ከአገልግሎት አሰጣጥ ጋር የሚያስመርሩ ጉዳዮችን ሲያነሱ የነበሩትን የምንፈታበት፣ በሌላ በኩል እኛም ዓለም እየተከተለ ያለውን የዲጂታል አብዮት አካል ሆነን በዚህ ሂደት ውስጥ ጊዜያችን ቆጥበን ወጪያችንን ቀንሰን እንደዚሁ ከዲጂታል ኢኮኖሚ የሚገኘውን ጥቅም እንድናገኝ ትልቅ እድል የሚከፍት ነው። በክልሉ የህብረተሰቡን የልማት ተጠቃሚነት ወደ ላቀ ደረጃ ለማሸጋገር የሚያስችሉ የልማት ስራዎች በፍትሃዊነት ተደራሽ እየተደረጉ እንደሚገኝም ተብራርቷል። በምስራቅ ጎጃም ዞን የባሶ ሊበን ወረዳ አርሶ አደሮች ለ2019 ዓ.ም የምርት ዘመን የመኸር ሰብል ዝግጅት እያደረጉ ነው። ምርጥ ዘርና ማዳበሪያ በወቅቱ የደረሳቸው መሆኑም ጠቁመዋል። ሰናይት ብርሃኔ ተጨማሪ አላት። በኢትዮጵያ ዋነኛ የምግብ ዋስትና ምንጭ ለሆነው ለመኸር ምርት ዝግጅት በመላ ሀገሪቱ በስፋት እየተከናወነ ይገኛል። ዘንድሮ የሚጠበቀውን የአየር ሁኔታ መነሻ በማድረግ ምርትና ምርታማነትን ለማሳደግ የግብዓት አቅርቦትና ዘመናዊ የቴክኖሎጂ አጠቃቀምን ያማከለ ዝግጅት እየተደረገ ነው። በምስራቅ ጎጃም ዞን የባሶ ሊበን ወረዳ አርሶ አደሮችም ለ2018-19 የምርት ዘመን የእርሻ ማሳቸውን በማረስ ዝግጅት እያደረጉ ነው። አዎ ጥሩ ነው። የእርሻ ድግግሞሹ ጥሩ ነው። ዘንድሮ ወቅቱም ሰጥቷል። በጣም እያረስን ነው። በጣም ደስ የሚል ነው። በጣም ወቅቱ ደህና ነው። ቢያንስ ከ3 እስከ 4 ጊዜ ከ4 እስከ 5 ጊዜ የሚያረሳል፣ ከ3 እስከ 4ም ያረሳል። ይኸው ቢያንስ በቃ ሁሉም አሁን ዝግጁ ሙሉ ዝግጁ ላይ ነው። በቃ በእርሻ በኩል ደጋግሟል። በጣም በሚገባ ነው እያረስን ያለን። አርሶ አደሮቹ በባለሙያዎች የሚሰጡ ምክረ ሀሳቦችን መሰረት በማድረግም በኩታ ገጠም በማረስ ለመኸር ዝግጅት እያደረጉ ይገኛሉ። ይኸው መቱን በመታረስ ይኸው መቱን ስንዴ በመዝራት ይኸው ለኮምባይነር መፈልፈል ይኸው ጸረ አረም በሽታ መከላከያ ያማ አንደኛ ለመኪና ለኮምባይነሩ ጥሩ ነው። ሁለተኛ ለጸረ ዋግ በሽታ መቱን ሲረጭ ይጠፋል። አሁን ያለውን መሬት እርጥበቱን ሳይለቅ እንዲታረስ ወቅቱን መሰረት ያደረገ የማዳበሪያ ስርጭትና ተጨማሪ ግብዓቶች ከባለሙያ ድጋፍ ጋር እየተደረገ መሆኑ ተጠቁሟል። ያው እርጥበቱን ሳይለቅ እንዲያርሱ ደግሞ አንደኛ መሬቱ ላይ ያሉት ማሳው ላይ የሚከርሙት በሽታዎች ይጠፋል፣ ተባይ ይጠፋል።
ከዛ በተረፈ ደግሞ ማሳው ላይ ቅሪቱ ደግሞ ለአፈር ለምነት እንደ ኮምፖስት ያገለግላል ማሳው ላይ። በወረዳው ከ59000 ሄክታር በላይ ሊለማ የሚችል መሬት ይገኛል። በእርሻ ስራውም ምርትና ምርታማነትን ለማሳደግ አስፈላጊ ግብዓቶች እየቀረቡ ነው። የዘንድሮ የመኸር ዝግጅት በላቀ ምርትና ምርታማነት እንዲሁም በራስ የመቻል ግብን ለማሳካት አስፈላጊ ግብዓቶችን ከባለሙያ ምክረ ሀሳብ ጋር አቀናጅቶ መጠቀም ያስፈልጋል። የበጎ ፍቃድ አገልግሎት አቅመ ደካሞችን በማገዝና የኢትዮጵያውያን የመረዳዳት ባህል ከፍ የሚያደርግ ተግባር መሆኑን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊ ሀሰን ገለጹ። ርዕሰ መስተዳደሩ የ2018 ክልላዊ የክረምት በጎ ፍቃድ አገልግሎትን በቤት ግንባታና በችግኝ ተከላ መርሃ ግብር የተለያዩ የማህበረሰብ ክፍሎች በተገኙበት በአሶሳ ከተማ አስጀምረዋል። ርዕሰ መስተዳደሩ በክልሉ እስካሁን በተሰሩ የበጎ ፍቃድ ስራዎች ከ2300 በላይ ቤቶች የተገነቡና የታደሱ ሲሆን ከ50,000 በላይ የማህበረሰብ ክፍሎች ተጠቃሚ መሆናቸውን ተናግረዋል። ህዝባችን ለሚቀጥሉት 5 ዓመታት ለአገሪቱን ለማስተዳደር ክልሉን ለማስተዳደር የተሰጠን እድል የጀመርናቸው ልማቶች ለማስቀጠል ትልቅ ተስፋ የሰነቅንበት ጊዜ በመሆኑ በድጋሜ እንኳን ደስ አላችሁ እንኳን ደስ አለን ለማለት ፈልጋለሁ። ባለፉት ዓመታት በበጎ ፍቃድ አገልግሎት ብቻ በቤኒሻንጉል ጉሙዝ ክልል ከ2300 አዳዲስ ቤቶች እና የታደሱ ቤቶች ወደ 50,000 የሚጠጋ የማህበረሰብ ክፍል ተጠቃሚ ያደረግንበት ሁኔታዎች ነው የነበረው። እንደ ሪፖርተራችን ነስረዲን ሐሚድ ዘገባ በክልሉ በተያዘው ክረምት ከ100 በላይ የአቅመ ደካማ ቤቶችን የሚገነባ ሲሆን የቤቶች እድሳት፣ የማዕድ ማጋራትና የተለያዩ ስራዎች እንደሚከናወኑ አሻድሊ ሀሰን ተናግረዋል። የአቅመ ደካሞች ቤት መገንባት ብቻ ሳይሆን ለደብተር እስክሪፕቶ መግዛት ለማይችሉ አቅመ ደካማ ቤተሰብ የሆኑ ተማሪዎች በበርካታ ሚሊዮኖች በየአመቱ እየተሰበሰበ ደብተርና እስክሪፕቶ ቦርሳ ጭምር ለተማሪዎች ያደልንበት፣ በሌላ መንገድ በበዓላት ጊዜም በመለወጫ ዘመናት ጊዜም በተለያዩ ጊዜያት በሚያዘው ፕሮግራም የማዕድ መጋራት ስራዎች በዚህ መንግስት እየተከናወነ የመጣበት ሁኔታ ነው ነበረው። ይሄ ማለት ጎረቤት እየበላ ሌላውን ጎረቤት በረሃብ ወይም ሌላ በችግር ውስጥ መቆየት የለበትም የሚል የመንግስታችን እምነት ነው። ከዚህ አኳያ በዚህ አመት ከ100 በላይ አዳዲስ ቤቶች በዚህ በቤኒሻንጉል ጉሙዝ ክልል እንገነባለን። የሚታደሱ ቤቶችን በተመሳሳይ መንገድ እናድሳለን። የማዕድ መጋራት ስራዎችን እንሰራለን። ወደ ውጭ ዜና አለፍን። በቬንዙዌላ በደረሰ ከባድ የመሬት መንቀጥቀጥ የ32 ሰዎች ህይወት አለፈ። በመዲናዋ ካራካስና በአካባቢዋ ረቡዕ ምሽት የተከሰተው ተከታታይና ከፍተኛ መጠን ያለው የመሬት መንቀጥቀጥ አደጋ ሀገሪቱን ከባድ ሰብአዊ ቀውስ ውስጥ ጥሏታል። አደጋው በደቂቃዎች ውስጥ የካራካሳን ሰማይ ጠቀስ ህንፃዎች ወደ ፍርስራሽነትም ቀይሮታል። እስካሁን ባለው ይፋዊ መረጃም የ32 ሰዎች ህይወት ማለፉና ከ700 በላይ የሚሆኑት መጎዳታቸው ቢረጋገጥም ፍርስራሾችን የማንሳት ስራው ገና በመሆኑ የሟቾች ቁጥር ሊጨምር እንደሚችል ተገልጿል። በሬክተር ስኬል 7.2 እና 7.5 የሆነው ተከታታይ ከባድ የመሬት መንቀጥቀጦች የተከሰቱት ከአንድ ደቂቃ ባነሰ ልዩነት ውስጥ ሲሆን ይህም በህንፃዎችና በመሰረተ ልማቶች ላይ የደረሰውን ውድመት እጅግ የከፋ እንዲሆን አድርጎታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮን ሩቢዮን ባወጡት መግለጫ አሜሪካ በአስቸኳይ የፍለጋና የነፍስ አድን ቡድኖችን የሕክምና ቁሳቁሶችንና ሰብአዊ ረዳቶችን ወደ ቬንዙዌላ እያሰማራች መሆኑን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም አደጋው በእጅጉ ግዙፍና የደረሰው እልቂት አስከፊ መሆኑን ገልጸው የአሜሪካን አጋርነት አረጋግጠዋል። ዘገባው የሮይተርስ ነው።